እኛ የገነባ ነው የዴሊቨሪ ሲስተም ፕላትፎርም ነው ማለት ነው። ለህብረተሰቡ የምንሰጠው የሰርቪስ አገልግሎት ነው። ይሄም ተኮር ያደረገው የክልል ከተሞችን ነው። ስለዚህ መነሻ አድርገን የጀመርነው ደግሞ በማዕከላዊ ክልል መቀመጫ በሆነችው በሆሳና ከተማ ላይ ይሄን ዴሊቨሪ ሲስተም ገንብተን አሁን ላይ ለብዙዎች የስራ እድሎችን እየፈጠርን እንገኛለን ማለት ነው። ከዚህም የተነሳ እዚህ ተወዳድረን በዘንድሮ ላይ ማሸነፍ ችለናል ማለት ነው። ይዤ የመጣሁት ፕሮቲን ሰፕልመንት ነው የምሰራው። ለዶሮ እርባታ የሚሆን ፕሮቲን ሰፕልመንት ነው። ይሄ ፕሮቲን ሰፕልመንት ሌሎች ፕላንት ቤዝድ የሆኑ ፕሮቲኖች የሌላቸው ንጥረ ነገር አለና ወሳኝ አሚኖ አሲድ አለ፣ ኢሴንሻል አሚኖ አሲድ ለግሮዛቸው፣ ለኢሚዩኒቲያቸው፣ ለተለያየ ነገር የሚያገለግል ማለት ነው። ወጣቶቹ ችግር ፈቺ የፈጠራ ውጤቶች ላይ ትኩረት ያደረጉ ናቸው። ይዤ የመጣሁት ሚኒ ትራክተር ነው። በዋተር ፓምፕ ነው የሚንቀሳቀሰው። ሶስት ነገር በአንድ ላይ ይሰራል። ያርሳል፣ ይዘራል፣ የተዘራ ዘሩን ደግሞ ይሸፍናል። ይሄ ለመስራት ያነሳሳኝ እኛ አካባቢ ባሉ ማህበረሰቦች በጦርነት የተነሳ የሚያርሱበት በሬም የላቸውም፣ የሚያርስላቸው ልጅም የላቸውም እና የእነሱን ችግር በማየት ነው ህይወታቸውን ለማቅለል ብዬ ይህን ሀሳብ ያመጣሁት። እኔ የሰራሁት ካንሰር ከመሆኑ በፊት ዲዚዎች ወደ ካንሰር የሚያመሩት አሉ። እነዛ ካንሰር ከመሆናቸው በፊት ዲቴክት የሚያደርግ አርቲፊሻል ኢንተለጀንስ ነው የሰራሁት። ስፔሲፊካሊ የሰራሁት ግን ኮሎሬክታል ካንሰር ይባላል። ከካንሰሮች ውስጥ ሁለተኛ ላይ የሚገኝ ማለት ነው እንደ ዓለም። እዛ ላይ ነው የሰራሁት። ኮሎሬክታል ካንሰር የሚያመጡ ዲዚዎች ብዙ አሉ። ፖሊፕስ፣ አልሰሬቲቭ ኮላይተስ የሚባሉ ብዙ አሉ። እነዚህን ካንሰር እቺን ኮሎሬክታል ካንሰርን ከማምጣቷ በፊት ዲቴክት የምናደርግበት ወይ ማለት ነው። እነዚህን ወጣቶች ማሰልጠን፣ መሸለም፣ ማብቃት በሚል መሪ ሀሳብ ሲካሄድ የቆየው ብሩህ ኢትዮጵያ የፈጠራ ሀሳብ ውድድር የማጠቃለያ መርሃ ግብር ላይ ነው ያገኘናቸው። ባለፉት 10 ቀናት በስራና ክህሎት ሚኒስቴር ተዘጋጅቶ ሲካሄድ የቆየው ብሩህ ኢትዮጵያ የፈጠራ ሀሳብ ውድድር ማጠቃለያ መርሃ ግብር ላይም ስራቸውን አቀርበዋል። በዘንድሮ ብሩህ ኢትዮጵያ የፈጠራ ሀሳብ ውድድር 222 ተወዳዳሪዎች ተሳትፈዋል። 100 ተወዳዳሪዎችም በአሸናፊነት አጠናቀዋል። ዛሬ የተገናኘ ነው ብሩህ የፈጠራ ሀሳብ ውድድር ማጠቃለያ ፕሮግራም ላይ ነው የተገናኘ ነው። ይሄ የብሩህ የፈጠራ ሀሳብ ውድድር 6ኛ ራውንድ ነው። እንደ አገር አቀፍ ፕሮግራም እያደረግን የነበረው ይሄ ፕሮግራም ኢትዮጵያ በስታርታፕ ኢኮሲስተሙ በምትገነባበት ሂደት ውስጥ ትልቅ ቦታ የሚይዝ ነው። ዘንድሮ ለ6ኛ ዙር የተካሄደው ውድድሩ ችግር ፈቺና ስራ ፈጣሪ የሆኑ ሀሳቦች ያፈለቁ ወጣቶች ሀሳባቸውን የሚያጎለበቱበትና ለውድድር አቅርበው ተሸላሚ የሚሆኑበት ሲሆን አሸናፊዎቹ ሀሳቦቻቸውን ወደ ኩባንያ ማሸጋገር የሚችሉበት ድጋፍ ተደርጎላቸዋል። የስራና ክህሎት ሚኒስቴር ዴኤታ ሰለሞን ሶካ በዚህ ወቅት ኢንተርፕረነርሺፕ ለሀገር ግንባታ ምሰሶ መሆኑን በማንሳት ውድድሩ ለሀገር የሚተርፉ ወጣቶች እንዳሉን የተረዳንበት ነው ይላሉ። ከታች ጀምሮ የምንመለምልበትን ሂደት በማስተካከልና በማሻሻል ክሬዲብል የሆኑ ሀሳቦችን በክልል ደረጃ ከተለየ በኋላ በሀገር አቀፍ ደረጃ ደግሞ ባለው አቅም በፈቀደ መጠን ማለት ነው አሰልጥኖ ሸልሞና አብቅቶ ወደ ስራ እንዲገቡ የማድረግ ስራዎች ሲሰሩ ቆይተዋል። በብሩህ ኢትዮጵያ የፈጠራ ውድድር እስካሁን 1350 የፈጠራ ሀሳቦች ተሸላሚ እንደሆኑና ከነዚህ መካከልም 580 የሚሆኑት ወደ ኢንተርፕረነርሺፕ ተሸጋግረው ስታርታፕ ላይ መሰማራታቸው ተነስቷል። በቀጣይም ፈጠራና የስራ ፈጣሪዎችን ለማበረታታትና ለማሳደግ የሚሰሩ ስራዎች ተጠናክረው ይቀጥላሉ በመርሃ ግብሩ የተላለፈ መልእክት ነው።